አብያችን ብስራት ኤፍኤም 101.1 ተጀምሯል ቆይታችን እስከ 6 ሰዓት ይቀጥላል ወቅቱ የኢንተርናሽናል ጨዋታዎች ወቅት ነው በተለይ ደግሞ የኢትዮጵያ ብሔራዊ ቡድን አብይ ጉዳያችን ይሆናል ፈርዖኑ ሳይጫወት አሸንፏል የኢትዮጵያ እግር ኳስ መራራው እውነታ ኢትዮጵያ 0 ግብጽ 2 5 6 7 ያልገባው ግብጽ ሳይጫወት ስላሸነፈ ነው የዋሊያው የዞሬ መደቆስ ጸጋ በረከት ትናንትናም ነበረ ዛሬም አለ ነገም ይቀጥላል እናም በጽኑ ካንቀላፋ ለከረመው የኳሳችን ስርዓት ተራ የሞራል ግንባታ ሀተታውን ትተን መሬት ከተቀመጠው እውነታ መጋፈጥ ለድል አሸናፊነት እኛ ካለምም ከሀጉራችንም የእግር ኳስ ተፎካካሪዎቻችን ስርዓት ገና ሩቅ እንዳለን ዘራፍ ሽንገላውንም ትተን አምነን መቀበል የመጀመሪያው የለውጥ ምዕራፍ ጅማሮ ነው አሊያን እርሱ ሳይጫወቱም ያሸንፉናል እኛ ጨዋታው ጥሩ ነበርን ኳሱን ይዘናል የማይጠቅም አስቂ ሽንገላ የተጫወትን መሸነፋችንን እንቀጥላለን ይህ ካይንም ከልብ ሚራቀው የኢትዮጵያ እግር ኳስ መልክ መራራው እውነታ ነው አብይ ጉዳያችን እናደርገዋለን ባለም ዋንጫ ማጣሪያ በተለይ ደግሞ ወደ አሜሪካው ዓለም ዋንጫ ወደ ሜክሲኮ ዓለም ዋንጫ ለማቅናት የኢትዮጵያ ብሔራዊ ቡድን በምድብ 1 ይገኛል ከግብጽ እንደዚሁም ደግሞ ቡርኪና ፋሶ ሴራሊዮን ጊኒ ቢሳው ጅቡቲ መሳሰሉ ቡድኖች ተመድቦ ይገኛል ከዚህ ምድብ እንግዲህ የኢትዮጵያ ብሔራዊ ቡድን አሁንም 3 ጨዋታዎችን ባቻ 2 ተሸንፎ ከምድቡ ጅቡቲን ብቻ በልጦ በምድቡ ውራ ሆኖ ከታች የመራ ይገኛል አንዳንድ እውነታዎች ስለ ኢትዮጵያ ብሔራዊ ቡድን ስለ ኢትዮጵያ እግር ኳስ የኢትዮጵያ ብሔራዊ ቡድን ባለፉት 30 የአፍሪካ ዋንጫና የዓለም ዋንጫ ማጣሪያ የነጥብ ጨዋታዎች 16 ጊዜ ተሸንፏል ማሸነፍ የቻለው 4 ጊዜ ብቻ ነው ዲሞክራቲክ ኮንጎ ታንዛኒያ እና ጊኒ በነበሩበት ለ2025 የሞሮኮ የአፍሪካ ዋንጫ ለማለፍ በመጨረሻ የአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ካደረጋቸው 6 ጨዋታዎች 4 ጊዜ ተሸንፎ 1 ጊዜ አቻ ወጥቶ የምድቡ መጨረሻ ውራ ሆኖ በ4 ነጥብ 9 የግብዳ ሲያጠናቀቅ በዚህ ምድብ ማሸነፍ የቻለው መውደቁን ካረጋገጠ በኋላ ማሸነፍ የቻለው ዲሞክራቲክ ኮንጎን ብቻ ነው ይህ ድል ለኢትዮጵያ ብሔራዊ ቡድን የተመዘገበው ከ830 ቀናት በላይ ተጋጣሚዎችን ማሸነፍ ሳይችል ከተጓዘ በኋላ ነው ከኢትዮጵያ እግር ኳስ እውነታዎች መካከል አንዱ ነው ለቀጣይ የዓለም ዋንጫ ለማለፍ የኢትዮጵያ ብሔራዊ ቡድን ከተመደበበት የግብጽ ጊኒ ቢሳው ቡርኪና ፋሶ ሴራሊዮንና ጅቡቲ ምድብ 1 ጨዋታው ዋሊያው እስካሁን 5 ጊዜ ተጫውቶ አንድም ጊዜ ማሸነፍ አልቻለም 2 ጊዜ በቡርኪና ፋሶና ግብጽ የመቼለቱ ጨዋታ ተሸንፏል ከሴራሊዮን ጊኒ ቢሳውና ጅቡቲ አቻ ተለያይቷል በደረጃው እስካሁን የሚበልጠው ጅቡቲን ብቻ ነው የአፍሪካ ዋንጫውን ጀምራል አፍሪካውያን ወንድሞቹ እግር ኳስን ያስተማረችው የኢትዮጵያ እግር ኳስ ስርዓት ለመጨረሻ ጊዜ በአፍሪካ ዋንጫው ከተካፈልን ብቻ ሳይሆን ማሸነፍ የቻልነው አንድ ጊዜ ብቻ ነው እሱም 63 ዓመታት ተቆጥረዋል ለመጨረሻ ጊዜ የኢትዮጵያ በአፍሪካ ዋንጫው ተሳትፎ የታየችው 31 ዓመት ጠብቃ ከተሳተፈው የሰውነት ቢሻው ታሪክ ቀያሪ ቡድን ገድል በኋላ በ2021 በካሜሮን ነው ከዚህ በኋላ 2 የአፍሪካ ዋንጫዎች አምልጠውናል ባለፉት 25 ዓመታት የኢትዮጵያ እግር ኳስ ፌደሬሽን በድጋሜ የሾማቸውን ጨምሮ 25 የሀገር ቤትና የውጭ ፈረንጅ አሰልጣኞችን ለዋሊያዎቹ ቀጥሯል እንደ ማብሪያ ማጥፊያ ብልጅ ድርግም የሚል ውጤት በዚህ 25 ዓመታት የመጣው በኢትዮጵያና አሰልጣኞች ሲሆን በዶላር ቅጥል በዶላር በፓውንድ ቅጥር ቀልደውብን ከሄዱ ፈረንጅ አሰልጣኞች መካከል ዮሐን ፊጋ ኤፊዮኑራ ቶም ሴንትፊንት ማሪያኖ ባሬቶ መቼም የሚዘነጉ አይደሉም በተለይ ደግሞ ፊጋ ኤፊዮኑራና ማሪያኖ ባሬቶ በተለየ መንገድ የተሻለ ቶም ሴንትፊንት ይሻላሉ ከፈረንጅ አሰልጣኞቻችን ከዛውጪ መከባበር አብሮ መስራት በማያውቁ ኢትዮጵያና አሰልጣኞችም ቢሆን የኢትዮጵያ ብሔራዊ ቡድን ባለፉት 10 ዓመታት እንኳን በአልጄሪያ 7-1 በጋና 5-0 የተሸነፈባቸው መራራ ውጤቶቹን ጨምሮ 4-0 3-0 2-0 በየተጋጣሚው የሚሸነፍ ካልተጫወተ ብቻ ማይሸነፍ የመሰለ ካለፉት 30 ነጥብ ጨዋታዎቹ 16 ጊዜ ተረመረመ 4 ጊዜ ብቻ ያሸነፈ በ10 አቻ የተለያየ ብሔራዊ ቡድን ባለቤቶች ነን እውነታው ይሄ ነው በየአመቱ ለመዘጋጃ ቤት የከነማ ክለቦች ከ2 ቢሊዮን ብር በላይ
በየዓመቱ የሚያጠፋ በመንግስት ካዝና ላይ ተንጠላጠሉ ራይ አልባ ሐሳብ አልባ ክለቦች ሙያተኞች የተሞላ አንድ ደረጃውን የጠበቀ ስቴዲየም ሳይኖረው ከህዝብ አይንም ከልብም ርቆ በተለያዩ የአፍሪካ ሀገራት ሜዳ እየተከራየ በከፍተኛ የዶላር ወጪ በየጨዋታው የሚደቆስ እየለመነም በፌዴሬሽኑ ጠንካራ ዲፕሎማሲ የሚጫወት ከሁሉም ተጋጣሚዎቹ ፊት አይን አፋር የሆነ ብሔራዊ ቡድን ባለቤት ነን። ይህ ካይንም ከልብ የሚራቀው የኢትዮጵያ እግር ኳስ መራራው እውነታ ነው። ወጉን ብቻ ያለ ስራ ተግባር ከዘመናዊ እግር ኳስ የጨለፉ ሰርተው ማያሳዩ እንጀራቸው ስለሆነ ብቻ በወሬ አሉባልታ ጊዜያቸውን የሚያጠፉ ከእግር ኳስ የሚጠቀሙ እንጂ እግር ኳሱን በየዘርፉ በሚታይ ስራ መጥቀም ባልቻሉ አሰልጣኞች ከአሰልጣኞች ጀርባ በተሰገሰጉ ስታፎች ሙያተኞች የጨረሱ ተጫዋቾችና ሰፊ ባሉባልታ የሚያድሩ ሙያተኞች የታጨቀው የኢትዮጵያ እግር ኳስ መልክ ከመስታወቱ ፊት ነው። ለዚህ ነው ካይንም ከልብም የራቀው የኢትዮጵያ ብሔራዊ ቡድን የሀገራችን እግር ኳስ ነጸብራቅ መልክ ሆኖ ያለ ስቴዲየም ስደተኛ ሆኖ ከከፍተኛ ወጪ ጋር የፌዴሬሽኑን ካዝና ሟጦ እዚህ የደረሰው ካልተጫወተ ብቻ የማይሸነፍ የሚመስለው የኢትዮጵያ ብሔራዊ ቡድን ፈርዖኑ ሳይጫወትም አሸንፏል። የኢትዮጵያ እግር ኳስ መራራ እውነታ የትሪቡን ስፖርት አብይ ጉዳይ ይሆናል። እንዴት አረፈድክ? እንደምን አረፈድክ? ሁሉ አማን? ሁሉ መልካም። እስከ 6 እንቆያለን። አብይ ጉዳዮችን ይዘናል። ፈርዖኑ ሳይጫወት አሸንፏል። የዋሊያው የዞሩ የመደቆስ ጸጋ በረከት ትናንትም ነበረ፣ ዛሬም አለ፣ ነገም ይቀጥላል። ይህ ካይንም ከልብ የሚራቀው የኢትዮጵያ እግር ኳስ መልክ መራራው እውነታ ነው። ያው እንግዲህ ብሔራዊ ቡድናችን በሽንፈት የግብፁን ጨዋታ አጠናቋል። የዓለም ዋንጫ የማጣሪያ ጨዋታውን በሌላ ሽንፈት በአምስተኛ ደረጃ ከ6 ቡድኖች መካከል እንደሚገኝ አረጋግጧል። ስለ ብሔራዊ ቡድን አጠቃላይ ስናወራ መሰረታዊ ነገሮችን ባልቀረፍንበት ሁኔታ መሰረታዊ ነገሮችን ባላስተካከልንበት ሁኔታ ነገሮችን መግለጽ ከባድ ነው የሚሆነው። ሁልጊዜም መርሃ ግብሮች ሲኖሩ እንደ ናሽናል ቲም እንሳተፋለን። እነዛ መርሃ ግብሮች ላይ የሚኖረን ውጤት ግን የምንሄድበት መንገድ በጣም ተመሳሳይ የቤት ስራዎችን ያላጠናቀቀን ስለሚሆን ውጤቱ ተመሳሳይ ይሆናል። መጨረሻም በብዛት የሚሰሙት ድምጾች የተስፋ መቁረጥ ድምጾች ይሆናሉ። ናሽናል ቲሙ ቢያሸንፍ ወደ ትልልቅ ውድድሮች ቢገባ አብዛኛው ተጠቃሚ የሚሆነው በናሽናል ቲሙ ስር ያሉት በከፍተኛ ሁኔታ ተጠቃሚ የሚሆኑት በናሽናል ቲሙ ስር እግር ኳሱ ስር በከፍተኛ ሁኔታ የሚሳተፉት አካላት ናቸው። ቀጥሎ ህዝቡ በደስታ በተለያየ መንገድ በመነቃቃት ታዳጊዎች እያልክ ብዙ ሀገር ደግሞ በክብሯ ልክ በስሟ ልክ እንድትገኝ ያደርጋል። ግን ከረጅም ዓመታት ጀምሮ አልፎ አልፎ ብልጭ በሚሉ ውጤቶች ካልሆነ በስተቀር ለረጅም ዓመታት በኢትዮጵያ ብሔራዊ ቡድን ዙሪያ የምንሰማቸው ድምጾች የጨለምተኝነት ድምጾች፣ የመሸነፍ ድምጾች ናቸው። ለምንድን ይሄንን መቀየር ያልቻልነው የሚል ሌላ ጥያቄ የሚቀሰቅስ መርሃ ግብር እንጂ አዲስ ነገር ተፈጥሯል ብዬ ነው ያላምንም። ምክንያቱም በአፍሪካ ዋንጫ ከ31 ዓመት በኋላ ነው የተመለስነው። ከ8 ዓመት በኋላ ተመልሰናል። እንደገና ደግሞ ወደ ከ8 ዓመት በኋላ ካለፍን በኋላ ደግሞ እንደገና ሌሎች ዓመታት እየተከተሉ ይገኛሉ። የዓለም ዋንጫ ታሪካችን የተሳትፎ ወይም ደግሞ በማጣሪያ የተሳትፎ ነው እንጂ በትልቅ ደረጃ የመሳተፍ ታሪክ የለንም። በዓለም ዋንጫ እጣውም ሲወጣ ድልድሉም ሲወጣ በኢትዮጵያ ከዚህ ምድብ ታልፋለች የሚለው ኤክስፔክቴሽን በጣም ዝቅ ያለ ነው። ምክንያቱም ከስራዎቻችን ከሂደቶቻችን አንፃር በወጣት ደረጃ አርጀንቲና የተሳተፈው የጋርዚያቶን ቡድን ልታነሳ ትችላለህ። ከዛ ውጪ በአፍሪካም በዓለም ውድድሮች ላይ በወጣቶች ያለን ተሳትፎ እንደዚሁ ደካማ ነው። በጾታም ውድድሮች በእድሜ ውድድሮችም ስትሄድ አልፎ አልፎ እንደዚህ ልክ እንደ ናሽናል ቲሙ ብልጭ ድርግም የሚሉ ውድድሮች ይኖራሉ፣ ተሳትፎች ይኖራሉ። ከዛ ውጪ የኢትዮጵያ እግር ኳስ ደረጃ የተለየ ነገር አይደለምና ምናልባት የመጀመሪያዎቹ ዓመታት ካልሆኑ በስተቀር በተከታታይ የአፍሪካ ሀገራት የተሳትፎ ቁጥር ትንሽ ስለነበር መስራቾቹ ትንሽ ስለነበሩ እኛም በተከታታይ 3ኛውን 6ኛውን 10ኛውን የአፍሪካ ዋንጫ አዘጋጅተን ስለነበር የመጀመሪያዎቹ ዓመታት ላይ በድግግሞሽ የመሳተፍ ነገራችን ካልሆነ በስተቀር በአብዛኛው አዲስ የሚባል ነገር በእግር ኳሳችን ላይ የለም። ሽንፈቱም አዲስ አይደለም፣ መነጋገሪያነቱም በእግር ኳሳችን አዲስ አይደለም፣ ጨለምተኝነቱም አዲስ አይደለም። ምናልባት በቋሚነት የህዝቡ ኤክስፔክቴሽን አለ
ውጤቱ ደግሞ በመንፈልገው መንገድ አልሄደምና ስለ ትልልቅ ነገሮች እንድናስብ የሚያደርጉ ነገሮች እየተከሰቱ ነው ኤፍሬም አንደኛው አሁንም ቀደምም እንደነገርኩ በኢትዮጵያ እግር ኳሷን ለማስተካከል እንዴት አድርግ የሚሉ ሐሳቦች በየጊዜው ይነሳሉ በተደራጀ መልክ እግር ኳሱን የሚመራው አካል ወስዶ ግን በጠንካራ የሊደርሺፕ ነገሮችን ወደ መሬት አወርዶ ከፍተኛ ኩራት የሚፈጥር ብሔራዊ ቡድን ግን በተከታታይ መፍጠር አልቻለም ስለዚህ አሁን ስለ ተሰጥኦ ስታወራ ኢትዮጵያን የኳስ ክህሎት አላቸው የሚለው ላይ ልዩነት የለም ግን እነዚህ ታዳጊዎችን ማፍራት ከአካዳሚዎችን ታዳጊዎችን ተሰጥኦ ነርቸር አድርገው እንዲወጡ ማድረግ ላይ ችግር አለ በትምህርት ቤት እግር ኳስ የሚጫወቱ በጣም ታለንትድ ተጫዋቾችን ትመለከታለህ ስካውቲንግ ሲስተማችን እነዛን ታዳጊዎች ይዞ በትምህርት ቤት ከዛ በአካዳሚዎች ከዛ ደግሞ ለክለቦች ከዛ ወደ ብሔራዊ ቡድን የሚያመጣ ስርዓታችን በጣም በተበላሸበት ሁኔታ ግብጽን አንዴ ልታሸንፍ ትችላለህ ደጋግመህ ግን ላታሸንፍ ትችላለህ ናይጄሪያን አንዴ ልታሸንፍ ትችላለህ በገጠመኝ ደጋግመህ ላታሸንፍ ትችላለህ ስለዚህ ይሄ የታለንት አጠቃቀማችን በራሱ እንደገና ራስ ጉዳይ እንዲሆን የሚያደርግ ሆኖ ነው የተመለከተው ስለ ስልጠናም ስናወራ አሁን ናሽናል ቲሙን ያላሰለጠነ ማን ሊሆን ነው ኤፍሬም አሁን እኮ በተራ ሊደርስ ነው ለሁሉም አሰልጣኞች የኢትዮጵያ ብሔራዊ ቡድን አሰልጣኝነት ማሁም ቀጣዩ አሰልጣኝ ማን ነው የሚሆነው ማን ነው የብሔራዊ ቡድን መረከብ የሚችለው የሚፈልገውስ አንደኛ ኮቾቻችን በትልቅ ደረጃ የሚያስቡ ሊግ ላይ ያላቸውን ኤክስፒሪየንስ በአሁን ዘመናዊ እግር ኳስ ሐሳብ በሚጠይቀው ደረጃ በጋራ በህብረት አደራጅተው ጠንካራ ብሔራዊ ቡድን የሚፈጥሩ አቅማቸውን አሰባብረው የመሆን ነገራቸውን ጥያቄ ላይ ታነሳለህ ብሔራዊ ቡድኑ አሰልጣኝ ስለሌለው ብቻ አሰልጣኞች ከሊጉ ያነሳ የማስቀመጥ ወይ ደግሞ ከውጭ ያመጣ የመቅጠር ነገር በተደጋጋሚ ችግሮችን ሲያስከትል እንመለከታለን ስለዚህ አሰልጣኞቻችን ራሱ ልክ ተጫዋቾቻችን ላይ ኢንቨስት ማድረግ እንዳለብን አሰልጣኞቻችን ራሱ በትልልቅ ደረጃዎች መማር መከራከር ሀገራዊ ውይይቶችን ማድረግ እግር ኳስን የምንረዳበትን መንገድ እንደገና ሪዲፋይን ማድረግ አለባቸው እንዴት ነው የምንጫወተው ፕላናችን ምንድነው ከታች እስከ ላይ ናሽናል ቲማችን መጨረሻ በምን መንገድ ነው መጫወት ያለበት የሚለውን ነገር መፍጠር የሚችሉ የአሁን ያለውን የእግር ኳስ ሐሳብ የስልጠና ሐሳብ በሙሉ ኮንሲደር አድርገው ከሀገራችን ነባራዊ ሁኔታ ጋር አንድ ሽግግር የሚፈጥር ሐሳብ ማምጣት መቻል ግድ የሚልበት ሰዓት ላይ ተደረሰ ይመስለኛል ስለ ሊጉ ብዙ አውርተናል አሁን የኢትዮጵያ ፕሪሚየር ሊግ ላይ እኛም ደጋግመን እናነሳዋለን ናሽናል ቲሙ ከሊግ የምትወስዳቸው ተጫዋቾች ውጤት ነው ዶሜስቲክ ሊግ በጣም ጠንካራ ከሆነ ናሽናል ቲሙ በጣም ጠንካራ የመሆን እድሉ በጣም ሰፊ ነው ብለን እናነሳለን አሁን ፋሲሊቲዎችን ስታይ በሁለትና በሶስት ሜዳዎች ለዛውም በሚያስቸግሩ ሜዳዎች ሁሉም የሀገራችን ከተሞች ዋና ከተማዋን ጨምረህ ውድድር የማይካሄድባቸው የኮምፒቲሽን ደረጃውን ስትመለከተው በጣም ደካማ ኮምፒቲሽን ፋይናንስ በብዙ አቅጣጫዎች በተቻለ መጠን ኢንቨስት ለማድረግ ይሞከራል ግን የኮምፒቲሽኑ ደረጃ በጣም ደካማ ሆኖ ተመለክቷለህ ውጭ የሚጫወቱ ተጫዋቾቻችን ቁጥር እየቀነሰ መጣ በዚህ ተነሳ በጣም ከፐርፎርማንሳቸው በወረዱ በጣም ከዚህ የተሻለ እንዴት እግር ኳስን በዚህች ሀገር ላይ መጫወት አይቻልም በሚያስብሉ ተጫዋቾች ክለቦቻችን ተሞልቷል ሊጉ ደካማ ነው ደካማው ሊግ ይዘህ ናሽናል ቲሙ ድንገት በውጤት ብልጭታ ውስጥ እንዲገባልህ መጠበቅም የሚቻል እንዳልሆነ ሌላ ማሳሰቢያ ውጤት ያለም ዋንጫ ማጣሪያ የተመለከተን ይመስለኛል ስትራቴጂክ ፕላናችን ከሁሉም ጀምረህ የሁሉንም የሚያካትተው ኮች ምናወጣበት ተጫዋች ምናወጣበት ሊግ ምንመራበት ፕላናችንን ጨምረህ መጨረሻ ብሔራዊ ቡድን ስለሆነ ብዙ ያነጋግረናል ነው እንጂ ሂደቱ ነው ብሔራዊ ቡድኑን ሽባ ያደረገው ሂደቱ አኗኗሩ የእግር ኳስ የሚኖርበት የሚሰራበት መንገድ ነው ብሔራዊ ቡድኑ በዚህ ልክ ደካማና እንድንነጋገር ያደረገን ጨለምተኛ እንድንሆን ያደረገን ሰው ለኔ አዲስ ነገር አልተመለከትኩም የሰሞኑም ይሄ መንጫጫቱ የሚመስለኝ ያው የውጤት ማጣት ዲፕሬሽን ተስፋ መቁረጥ የፈጠረው ነገር ነው ብሔራዊ ቡድኑ የሚገባውን ነገር አግኝቷል በሚገባው ደረጃ ተመልክተናል ከጅቡቲ ጋር አቻ ሲወጣ በአምስቱ ጨዋታዎች ምንም ሳያሸንፍ ሲቀር
በስራችን ልክ የተገኘ ውጤት ነው የማምነውና እግር ኳስ ፌዴሬሽኑ የሀገሪቱ የስፖርት አመራር ትልቁ አጠቃላይ መስሪያ ቤቱ ስፖርት መስሪያ ቤቱ ፌዴሬሽኑ በተለያየ ዘመን ላይ ያሁኑ ፌዴሬሽን ብቻ ሳይሆን በተለያየ ዘመን ላይ የምታስቀምጠው ፌዴሬሽን በትራንስፓረንሲ የማይታወቅ በመጠየቅ የማይታወቅ እግር ኳስ በማሳደግ የማይታወቅ በግራስሩት እነዚህን ጥያቄዎች አዲስ በማድረግ የማይታወቅ የእግር ኳስ ፌዴሬሽን እና የስፖርት ሚኒስትሪ ነው ያለንኛ ማን ነው መርቶት ብሔራዊ ቡድኑን ማን ነው አስተባብሮ ውጤት ሊያመጣ የሚችለው እግር ኳስ ላይ አሁን ኢንቨስት እኮ አይደረግም እውነት ለመናገር መንግስት የሆነ ሰዓት ላይ ቢያቆመው እግር ኳስ በተወዳጅነቱ ልክ ኢትዮጵያ ውስጥ ኢንቨስትመንት የለው መንግስት ቢያቆም እግር ኳስ ይቆማል የከተማ መስተዳድሮች ክለቦችን መደገፍ ቢያቆሙ ሊትራሪ ክለቦች ይከስማሉ ከጥቂት ክለቦች እነሱም ክለቦች የሚሄዳቸው ጉዳይ ከባድ ነው ዝም ብሎ አየር ላይ ተንጠለጠለ ነው ፖፑላር ነው ተወዳጅ ነው ስንልም አየር ላይ ተንጠለጠለ ነው ውጤትም ይያልን ስንከራከር ባልተሰሩ ጉዳዮች ላይ ነው ስለዚህ ሰክሰስፉል የእግር ኳስ ኔሽን ነች ብለን ስናስብ ታሪክ ላይ የተንጠለጠለ ብቻ ነው የመጀመሪያዎቹ ለዛውም ታሪክ ስንል እስከ 10ኛው አፍሪካ ዋንጫ ድረስ የነበሩ ነገሮች ላይ የተንጠለጠለ ነው ስለዚህ ያልተሰራው መጠበቅ የማይመጣውን መጠበቅ ዝም ብሎ ተስፋ ማድረግ በማያስፈልጉ ነገሮች ላይ መከራከር ስትራቴጂክ የሆኑ ነገሮችን መተው የእግር ኳስ መገለጫችን ሆኗል ያንን በግብጽ ጨዋታ ተመልክተናል ለኔ ምንም አዲስ ነገር አልተመለከትንም የሚል ሐሳብ ነው ያለኝ ተመሳሳይ ነው ይቀጥላል ይሄም ለዚህ ነው ትናንትም የነበረ ዛሬም የምናየው ነገም የሚቀጥል ያልነው የዘራ ነው ያጭድን ያለነው ሁሌ በኢትዮጵያ ስፖርት እንቅስቃሴ የዓለም ሻምፒዮና ሲመጣ ኦሎምፒክ ሲመጣ ወይ ብሔራዊ ቡድኑ የአፍሪካ ዋንጫ ማጣሪያ የዓለም ዋንጫ ማጣሪያ ጨዋታዎችን ሲያደርግ ብቻ የሚታወስ ከዛ መልሶ የሚረሳ እንዲሆን ይፈልጋል እንዴ ብለን ከኦሎምፒክ ያለፉት ተከታታይ በጣም ዓለም አቀፍ ቅሌቶቻችን ጋር በተያዘ ብዙ ነገር ተወርቶ የኢትዮጵያ ስፖርት ፈቀቅ ያለ የሚታይ ለውጥ አላየንም ናሽናል ቲሙም አሁን ከአይንም ከልብም ከደጋፊውም አይንም ልብም ርቆ ያለፉትን አመታት ሲጓዝ ይሄ ሁላ ይሽው አልነበረም መርሃ ግብር ለማሟላት ነው እየተጫወተ የሚገኘው ላለመቀጣት ይሄ ሀቅ ነው ድንገት ግብጽ ስለሆነች ጨዋታው የህዝቡ ስሜትና የማህበረሰቡ ይሄ በጣም ፍላጎት በጣም ቡስት አደረገና መነጋገሪያ ሆነ እንጂ ነበር እንደ ናሽናል ቲሙ ሲሉ የነበሩ አለ እንደ ጨዋታ የኢትዮጵያ ብሔራዊ ቡድን አለ እንደሚሉ እልፍ ኢትዮጵያን ስፖርት ቤተሰቦች በናሽናል ቲሙ በእግር ኳስ ውጤት ተስፋ ቆርጦ በስፖርታችን ጭምር አንድ አይናችን በሆነው አትሌቲክሳችን ጭምር በትልልቅ መድረኮች ላይ የነበሩ የውጤት በጣም ዝቅታዎችን ስላየን ከዛ ማግስትም ለለውጥ ሚዲያው በጣም በሚያነሳው ሐሳብ ላይ ተንደርድሮ የነበሩ ፋክቶች ላይ ተከትሎ ተጠያቂነት ግልጽነት ስለሌለ ይሄ ፕሮፌሽናል መዋቅሩ ለመፍጠር ቀድሞ የተዘረጋ ሲስተምም ስለሌለ እንደገና በመንግስት ደረጃም ራሱ እንዲሆን ይፈልጋል እንደ ይሄ ሁላ ነገር እየታየ ብለን ብዙ ሐሳቦች ሰተን ነበር ስለዚህ አሁን ነገ ከጅቡቲ ከተጫወተን በኋላ ኢትዮጵያ ብሔራዊ ቡድን ይረሳል ከዛ በሴፕቴምበር 2025 እንደገና ካይሮ ሲሄድ 90,000 ተመልካች ፊት የኢትዮጵያ ብሔራዊ ቡድን እንደገና ይታወሳል ከግብጽ ሲሆን ከዚህ ከፖለቲካዊ ከታሪካዊ ተቀናቃኝነት ከብዙ ኢንተረስቶች አንፃር ይነሳል ከዛ ይረሳል እንጂ ያለፉት 3 አመታት የኢትዮጵያ ብሔራዊ ቡድን በነጥብ ጨዋታዎች ከ30 ነጥብ ጨዋታዎች በ16ቱ ሲሸነፍ የግብጽ ነው 16ኛው 4 ጊዜ ብቻ ነው ያሸነፈው ካልተጫወተ ብቻ ማይሸነፍ እኔ ስለው በክለቦቻችን መዋቅር በሀገራችን የእግር ኳስ አስተዳደራዊ መዋቅር ክለቦቻችን ሙያተኞቻችን አሰልጣኞቻችን ያዛውንቶች መናኸሪያ የሆነው ሊጋችን ትንሽ ተስፋ እንኳን ከዚህ ከሱፐር ስፖርት ዴይስ ቲቪ የብሮድካስቲንግ ስርጭት ጋር ሲመጣ እሱም በብርሃን ፍጥነት ሲደበዝዝ ራሳቸው ተሰብስበው ቴብል ላይ ያጸደቁትን የራሳቸውን መርህና ህግ የሚጥሱ በራሳቸው የሚያሾፉ ክለቦች በመሉበት እንደተጠቀስከው በመግቢያችን አንዳንድ የኢትዮጵያ እግር ኳስ የኢትዮጵያ ብሔራዊ ቡድን እውነታዎች ባልኩበት መንደርደሪያዬ መንግስት በየአመቱ ከ2 ቢሊዮን ብር በላይ ወጪ በሚያደርግበት የኢትዮጵያ እግር ኳስ ክለቦች ስርዓት ከእግር ኳሱ ከስፖርቱ የሚጠቀሙ እንጂ
ስፖርታችንን በሚታይ ሐሳብ ለውጥ ሲጠቅሙ የማይታዩ ዛሬም ግን በጣም በእግር ኳስ ሂደት ውስጥ በስፖርት ሂደት ውስጥ ወደፊትም የሚኖሩ ፍቅር ሳይሰሩ የሚመኙ ከእውነት መጋፈጥ አቅቶን ሲነገራቸውም ወደ ሌላ ኢሹና አጀንዳ የሚወስዱ በሽንገላ የደረጀ በወሬ በጣም የደነደነ በጣም ከሐቁ ጋር ተጋፍጠን የአፍሪካ እግር ኳስ ስርዓት በዓለም እግር ኳስ ስርዓት ላይ አሁን የኢትዮጵያ ብሔራዊ ቡድን የኢትዮጵያ ስፖርት መልክ የት ነው ያለው? ሱዳንን ጨምሮ በአፍሪካ ዋንጫው ስትመጣ አሁን በዓለም ዋንጫው ወደፊት ከነሴኔጋል ስትፋጠጥ ታንዛኒያ በቅርብ ዓመታት እንደ ኬፕ ቨርድ ሞሪታኒያ የአፍሪካ ሀገራት 54 55 56 ቢሆኑ 50% የማለፍ እድል ተሰጥቶን 50% 24 ውስጥ 24 16 አይደለም 24 ውስጥ የመግባት እድል ተሰጥቶን ያንን ማድረግ ማንችል በመቀኝነት ተራትንኮላ በሆኑ ቡድኖች ተጠቃሚዎች ይሄ በክለቦቹ ጀርባ ላይ ተንጠላጠሉ ካንዱ ክለብ ወደ አንዱ ክለብ የሚዞሩ ሙያተኞች ስቴክሆልደሮች ባለድርሻ አካላት የሞሉበት ሲነገራቸውም አምነው ተቀበለው ቢቻል መደበቅ ካልሆነ ደግሞ አለመስራት ከሆነ ደግሞ በቃ እየተጠቀሙ መሄድ በዚህ ውስጥ በዚህ ፓይፕ ውስጥ የሚፈሱ የእግር ኳስ ስርዓት ነው ያለው። ከዛ ውጪ ነገ ይረሳል። ከጅቡቲ ጨዋታ በኋላ አሸነፈ ብሔራዊ ቡድኑ ተሸነፈ ብሔራዊ ቡድኑ መርሃ ግብር ለማሟላት ይጫወታል። ወዶ ሳይሆን በግዱ አለዛ ቅጣት ይመጣል። ኢትዮጵያ በዚህ ዓለም ዋንጫ ማጣሪያ ከሴራሊዮን 0-0 በቡርኪና ፋሶ 3-0 ከጊኒ ቢሳው 0-0 ከጅቡቲ 1-1 በግብጽ 2-0 መቼለት ከዛ በፊት እንደዚሁ የቡርኪና ፋሶ ሽንፈት አለ። አያሸንፍም ናሽናል ቲሙ። ከግብጽ በነበረው ጨዋታ 8 ኦን ታርጌት የግብጽ ብሔራዊ ቡድን ሞክሯል። ኦን ታርጌት በግብ ጠባቂው ጥረት የከሸፉ ናቸው። የኢትዮጵያ ብሔራዊ ቡድን 1 ኦን ታርጌት የለውም። ማን ያደርሰዋል ጎልጋ? በኳስ ቁጥጥር 53% ግብጽ 47% ኢትዮጵያ ይላል። ያውን ፈርስት ሃፍ ላይ እኛ የተሻለ ኳስ ቁጥጥር እንደነበረን የመጀመሪያዎቹ 30 ደቂቃ ያሳያል ዳታው። ኦፍሳይድ እንኳን ስናይ አንዴ እንኳን መግባት አልቻለም። ለኦፍ እንኳን የሚበቃ የእግር ኳስ ስርዓት የለንም። እዛው መቅረት ማለት ነው። የግብጹን ግብ ጠባቂ ቋቅፈ ከቆምክ ኦፍ ነህ። ኦፍ እንኳን የለንም እኛ። የእግር ኳስ አስተሳሰባችን የአሰልጣኞቻችን የጨዋታ ሂደትና ፍልስፍና የሊጋችንን የእግር ኳሳችንን መልክ በአደባባይ ደግመን ደጋግመን ሳይጫወት ግብጽ ሲያሸንፍ 6 ጊዜ የናሽናል ቲማችን ግብ ጠባቂ በጣም ኦን ታርጌት ኳሶችን አድኗል። የግብጹ ግብ ጠባቂ ኤልሻዋኒ ወጣ ገባ ቢል እንኳን ሌላ ስራ ቢኖረው ማን ግብጽ ጎል ጋር ይደርሳል ሳይጫወቱ? ይህ የኢትዮጵያ እግር ኳስ መልክ ነው። ከሐቁ ከእውነታው መጋፈጥ ያስፈልጋል። በዚህ ሂደት ውስጥ የሊጋችን ነጸብራቅ ነው ጠንካራ ብሔራዊ ቡድን የሚፈጥረው። ባልተሰራ ነገር ላይ መመኘት አያስፈልግም። የሆነ ሰዓት ኢሹ ይሆናል። ለምን ማህበረሰቡ ኢሹ አደረገው ማለት አይቻልም። አሁን ኢትዮጵያ ከግብጽ ሲሆን ነው ኢሹ የሆነው። ኢትዮጵያ ከቡርኪና ፋሶ ስትጫወት፣ ከሴራሊዮን ስትጫወት፣ ከጊኒ ቢሳው ስትጫወት፣ ኢቭን ከጅቡቲ አቻ ስትወጣ ፍቅር ወይ ደግሞ በአፍሪካ ዋንጫ ማጣሪያ ላይ ለሞሮኮ የአፍሪካ ዋንጫ ማለፍ ተስኗት ሌላ ሁለተኛ የአፍሪካ ዋንጫ ሲያመልጠን የምድቡ ውራውንን ስናጠናቀቅ 830 ቀን ሳያሸንፍ ከዘለቀ በኋላ ከወደቀ በኋላ ዲሞክራቲክ ኮንጎን ላንድ ሲያሸንፍ አሰልጣኞች እንደልቡ ሲቀያየሩ ባለፉት 25 ዓመታት እንኳን የኢትዮጵያ እግር ኳስ ፌዴሬሽን ወደ 24 25 አሰልጣኞች ቀያይሯል እየቀጠረ የመለሳቸውን ጨምሮ። በዚህ ሂደት ውስጥ እንደ መስኮሎፍ የሚታዩ ውጤቶች ሲመጡ ሲሄዱ በሚሊዮን ብሮች የሚከፈላቸው ተጫዋቾች በቢሊዮን ብሮች አንድ ክለብ 100 ሚሊዮን የማይበቃበት ግን ሁሌ ደረጃ መዳቢ ገንዘብ የማይፈጥር ይህንን ደጋግመን ተናግረን በዚህ ሳይክል ውስጥ ሲሆን ማህበረሰቡ ከግብጽ ሲጫወት እግር ኳስም ስለናፈቀው መነጋገሪያ ይሆናል። ግን የኢትዮጵያ እግር ኳስ እውነታና መልክ የዘራነው ማጨድ ብቻ ሳይሆን ከዓለም እግር ኳስ መልክ በጣም ይራቀ ከአፍሪካን ስታንዳርድ እኩል መራመድ ያልቻለ። ለምሳሌ ድሮኮ የካፍ የፊፋ ስታንዳርድ ሳይወጣ ሜዳ አልባሳን ነው ስቴዲየም የለንም። ክለቦቻችን አይደለም ስቴዲየም ሊኖራቸው ደና እንኳን ጽፈት ቤት የላቸው። የሊግ ዋንጫ አሸንፈው ተሸላልመው ዋንጫ ሆቴል ረስተው የሚሄዱ አንድ የዋንጫው ጆሮ ተሰብሮ በኩርቱ ፌስታል ሻምፒዮን ክለብ የሚመለስበት ይህ ከቅርብ ዓመታት በፊት የነበረ ታሪክ ነው። እውነት ነው። ጅማ አባጅፋር ነው።
ሻምፒዮን ሆኖ ተሸላልሞ ሄዶ ዋንጫውን ረስቶ ረባካቸው ይህንን ዋንጫ ወሰዱ ይባላል። የእግር ኳስ ክለቦች መልክ ስትራቴጂ ራዕይ የሌላቸው አመራሮች ያሉበት ከክለቦቹ ለመጠቀም ስራ ስለሆነ ቤተሰብ ስለሚያስተዳድሩበት ብቻ የተሰገሰቡ ሰዎች ያሉበት እውነት ነው። እንጀራቸው ነው ሲነኳቸው ደግሞ የሚሉ ከዛ ውጪ በኢትዮጵያ እግር ኳስ መልክ ውስጥ ከእውነታው መቆም ያስፈልጋል። ሜዳ የለንም። ወትሮ በሆም ማች የምናገኛቸውን የ1-0 ድሎች ከተመልካቹ አድቫንቴጅ ጋር ማግኘት አልቻልንም። ከዓለም ርቀናል ማለት ነው። ከስታንዳርድ ርቀናል። ስለዚህ ሁሉም ጨዋታዎች ውጭ ይወጣሉ። መቼ ለታየነው የሞሮኮ አይነት ቢያንስ ስቴዲየም አንድ ስታንዳርድ ስቴዲየም ያስፈልጋል። ሜዳው እና ጨዋታ ለማስተናገድ ኢንተርናሽናል ጨዋታዎች ለማስተናገድ ክለቦቹ ሜዳ የላቸውም። ሀገሪቱ ሜዳ የላትም። መዲናይቱ ላይ እግር ኳስ ተናፍቋል። ካይንም ከልብም የራቀ የኢትዮጵያ እግር ኳስ ክለቦች ስርዓት ነው ያለው። የሆነ ውድድር ድሬዳዋ የምታስተናግደው ሻምፒዮና ይመስላል ወይ ሐዋሳ ወይ አዳማ። የሆም ማች የአዌይ ማች አድቫንቴጆች የጋለ ፍክክር ስሜት ከስፖርት ቤተሰቡ ርቋል። ከዚህ ውስጥ ላይ ተጨመቀው የኢትዮጵያ ብሔራዊ ቡድን የተውጣጣው አይናፋር በራሱ ማይተማመን የጨዋታ ቅርጽ የሌለው አሰልጣኞችን ደጋግሞ ይቀያየረ አንዳንድ አሰልጣኞች ከሚዲያ የሚፋጠጡ አንዳንድ አካል ብቃት አያስፈልግም ብለው በአደባባይ ደረታቸውን ነፍተው የሚያወሩ ከዓለም እግር ኳስ ስርዓት በጣም ይራቅም። በዘመናዊ ስፖርት ጅማሮ ኢትዮጵያ እግር ኳስ ከገባ ስፖርት ከገባ 100 ዓመቱ ነው። ከጠላት ወረራ ማግስት የኢትዮጵያ እግር ኳስ ፌዴሬሽን ከ40ኛው ክለብ ቅዱስ ጊዮርጊስ ቀጥሎ ከተመሰረተ ወደ 89 ዓመቱ ነው። ጊዮርጊስ ፌዴሬሽን ወደ 81 82 ዓመቱ ተጠግቷል። ፍቅር በዚህ ሂደት ውስጥ ለኢትዮጵያ የሚታወሱ ነገሮችን ስታረግም ያልተዘረጋ ስርዓት ስለነበረ አሁንም በዛ ፓይፕ ውስጥ የሚፈስ ያውም የድሮ የተሻለ የሆነበት አሁን ደግሞ የዓለም እግር ኳስ ላይ የዓለም እግር ኳስ መልክና የአፍሪካን እግር ኳስ መልክ ላይ ይሄንን በፍጥነት ካሟላችሁ ወደ ሜዳችሁ ትመለሳላችሁ ሲባል እንኳን ያንን ለመስራት ያልቻለም ስቴዲየም አካባቢ ደርሰው በማያውቁ ተቋራጮች ስቴዲየም አካባቢ ገብተው በማያውቁ ተቋራጮች የስቴዲየም መሰረተ ልማቶች እንዲገነቡ እድል የሚሰጣቸው ተው። በዚህ አይነት መንገድ ሳራ አይተከልም ፊፋም ካፍም ይሄም አይፈቅድም እየተባለ ብዙ ወገኖችን አሰማርተው ፍግና ሳር ይዘው አዲስ አበባ ስቴዲየምን ባህር ዳር ላይ ነበረ ትግል አሁን ነው በደና እየተሰራ የሚገኘው እንጂ ታስታውሳለህ ፓውዛ በርቶኮ ዛ ሜዳ ተጫወተም ነበረ ቢምቢ ይገላል። በዚህ ሂደት ውስጥ እንዴት ነው አሸናፊ ብሔራዊ ቡድን የሚኖረን? ከብዙ ድምር ውጤቶች ጋር ያደራነው እያጨደን እንቀጥላለን። እኔ በአሁኑ ሰዓት አሁን ላይ የኢትዮጵያ ብሔራዊ ቡድን አሰልጣኝ መሆን ወይም የኢትዮጵያ ብሔራዊ ቡድን ተጫዋች መሆን ከሌሎች ጊዜያት በጣም የከበደ እንደሆነ እረዳለሁ። ቀደም ባስቀመጥናቸው ምክንያቶች በኢትዮጵያ ውስጥ ናሽናል ቲሙ ሲጫወት አፍሪካ ውስጥ በጣም ከባድ ከሚባሉ ስታዲየሞች አንዱ እንደነበር እናስታውሳለን። አዲስ አበባ አልቲቲዩዱ፣ ሁለተኛ ደግሞ በጣም ፓሽን ያለው ደጋፊ ናሽናል ቲሙ በየትኛውም ሁኔታ ውስጥ ይሁን ተስፋ በሚያስቆርጥ ሁኔታ ውስጥ ይሁን እድል ባለው ጨዋታ ይሁን ሁሌ ሙሉ ነው የኢትዮጵያ ብሔራዊ ቡድን ጨዋታ ሲያከናውን እና ደጋፊ ባለበት የኢትዮጵያ ብሔራዊ ቡድን ማሸነፍ ከባድ ነበር። 1-0 ታሸንፋለህ ቢያንስ ወይ በጣም ኮምፒተንት ትሆናለህ። ያንን ማጣት ቀላል ነገር አይደለም። ባለፉት 4 ዓመታት ውስጥ የሚንከራተተው ብሔራዊ ቡድን ይሄን አድቫንቴጅ ሁሉም ጨዋታዎች አዌይ ጨዋታዎች እየሆኑበት እየተቸገረ በባዶ ሜዳ ስሜት በሌላቸው ጨዋታ እንቅስቃሴዎች ውስጥ እየተጫወተ ይገኛል። በዚህ ሰዓት የብሔራዊ ቡድኑ ተጫዋች አሰልጣኝ መሆን ከባድ እንደሆነ እና በጣም ፈታኝ እንደሆነ እረዳለሁ። አጠቃላይ ስለ ናሽናል ቲሙ ስናወራ እኔ ባለፈውም ሳነሳ ነበር ኤፍሬም ስናወራ አሁን ስለተሰለፉ ተጫዋቾችና ቡድኑን ስለሚመሩት ሰዎች ወይም ስለ አንድ ዘመን የእግር ኳስ ፌዴሬሽን አመራሮች ብቻ አይደለም፣ ስለ ጥልቅ ነገሮች ነው። እና እኔ አንዳንዴ ሳስብ እግር ኳስም ሆነ ሌሎች ስፖርቶች በዓለም ላይ ትልልቅ ውድድሮችን በስኬታማነት ስታጠናቅቅ በአንድ ሀገር ላይ ስለሚኖራቸው ሰፊ ተጽዕኖ በልክ አረዳዳለን ወይ? በመንግስት ደረጃ በስፖርት ቤተሰብ ደረጃ በልክ እንደው እንረዳዋለን የስፖርት ሊፈጥረው የሚችለውን ተጽዕኖ ትላለን። ያንን ከተረዳኩ ኢትዮጵያ ስንት ፕሮጀክት የሰራች ሀገር ስንት ነገር የፈጸመች ሀገር አሁንም ጭምር ትልልቅ ነገሮች እየተሰሩ ባለበት ሁኔታ ይህ ሁሉ ወጪ ለስቴዲየም ለተለያዩ ስታዲየሞች ወጥቶ አንዱ ስቴዲየም እንዴት ስታንዳርድ ያሟላን ብለህ ትጠይቃለህ።
አዲስ አበባ በአራት ዓመት ያልቃል ተብሎ የጉርምስና እድሜ እኮ ሊደርስ ነው አዲስ አበባ የሚጠናቀቅበት ወቅቱ እኮ መጠናቀቃቸው ያውም ከብዙ ድራማዎች አዲስ አበባ ስታዲየም ያንን የፋና ዶክመንተሪ ኢንቨስቲጌቲቭ ዶክመንተሪ የተመለከተ ሰው በአዲስ አበባ ስታዲየም እና በአዲስ አበባ ስታዲየም ግንባታ ላይ ያከራየው ሰው አፍሪካ ዋንጫ አሸነፈ ምን ያህል ተስፋ እንደምትቆርጥ ያሳያል ሳሩ 2 እና 3 ሲተከል አረ ያከራየው ሰው ቤቶች ስታዲየሙ ላይ ቤቶች የአፍሪካ ዋንጫ ያሸነፈኩ ነው ቤቶች ተገንብተው ስታዲየም ውስጥ ትልቅ ኢንተርናሽናል ስታዲየም ውስጥ ቤቶች ተገንብተው ለ2 ዓመት ሲከራይ አያቅ ሚኒስትር መስሪያ ቤቱ የማያውቅበት እንዲህ አይነት አመራር ተፈጥረህ የእግር ኳስን ወይም ደግሞ የሌሎች ስፖርቶችን ኢምፓክት ጠቀሜታ በልክ እንረዳለን ብለ አታስብ ብሔራዊ ቡድኑ 4 ዓመት ሲንከራተት የሚያወጣው ወጪ ተመልከት በዶላር በተለያዩ መልኮች የሚያወጣው ወጪ ከዛ ቀጥሎ ደግሞ ሊስት ኦፍ ካንትሪስ from Africa ስታዲየም ያላማሉ ብለ ስዘረዝር 10 ሚሊዮን 3 ሚሊዮን 2 ሚሊዮን ህዝብ ካላቸው ሀገራት ጋር በታሪክና በፖለቲካል ኢምፓክት ጭምር ከኢትዮጵያ ጋር በጣም ከሚራረቁ ሀገራት ከነ ሴራሊዮን ተርታነች ኢትዮጵያ ያለችው ጀምረን አፍሪካ ዋንጫ በታሪክም በምንም አጠገቧ የማይደርሱ ሀገሮች ጋር ስታዲየም አልባ ሚንከራተት ብሔራዊ ቡድን ይዛ ነው የተቀመጠችው እና ይሄ ብሔራዊ ኩራት ይፈጥራል ይላል ምናነሳው ህዝብን በጋራ ያስተሳስራል ብሔራዊ ኩራትን ይጨምራል የተለያዩ ሶሻል ኢኮኖሚና ፖለቲካል የሆኑ ልዩነቶችን ለማቀራረብ እንድትነጋገር ለማድረግ ስፖርት ያግዛል ይሄ ናሽናል አይደንቲቲን የበለጠ ያጠናክራል የሚለውን ጠቀሜታ የእውነትን እንረዳዋለን ወረቀት ላይ ከማስፈር ውጪ ከተረዳሁ እኮ ይሄ ሁሉ አመቱ ሙሉ የሚነገሩ ችግሮችን በአደባባይ የሚታዩ ችግሮችን እኮ በስነ ስርዓት ለመቅረፍ ትጥራለህ ከተረዳሁ አንድ ኦሎምፒክ ላይ አንድ የዓለም ዋንጫ ማጣሪያ አንድ የአፍሪካ ዋንጫ ማጣሪያ ላይ የተሰሩ ትልልቅ ስህተቶችን ስትራቴጂክ በሆነ መንገድ የሚፈታ ሊደርሺፕ ትፈጥራለህ መነጋገሪያ መድረኮችን ትፈጥራለህ ከተረዳሁ ግን እኔ የሚመስለኝ ስፖርት በአብዛኛው በትልልቅ ጉዳዮች መወጠር ላይ ትኩረት በማድረግ ትልልቅ ተብለው የሚታሰቡ በኮቴሽን ስፖርት ትልቅ ነው እያልኩ አይደለም ስፖርቱ ተስቷል ለሆነች ውድድር አነጋጋሪ ሲሆን ህዝቡም የመንግስትም አካል እዛው ውስጥ ያሉ አካላትን ሚዲያው የሚነጋገርበታል ያቺ ጉዳይ ስታልፍ ነገሮች ይረሳሉ ልክ የፓሪስ ኦሎምፒክ ላይ እንዳየነው የፓሪስ ኦሎምፒክ ላይ የነበረው መንጫጫት አስተውስ ይቆማል ከጫፍ ነበር መነጋገር የነበረው ሀገር ውስጥ ያለው ከሀገር ውጭ ያለው የመንግስት አካል ህዝቡ እዛው ውስጥ ስፖርተኞች ሁሉም ከጫፍ ተንቀሳቀሰ ምንም አይነት እርምጃ ምንም አይነት ትልቅ ነገር ሳይከናወንበት አሁን የ2000 ቀጣይ ኦሎምፒክ ደግሞ እየተቃረበ ነው ስለዚህ ስፖርት እንዲህ አይነት ጠቀሜታዎችን ያመጣል እንዲህ ያደርጋል ምናምን የምንላቸው ነገሮች የምናስቀምጣቸው ነገሮች በወረቀት ላይ ያሉ በተግባር ግን ስፖርት በቃ የተዘለለ ኤሪያ ነው ብዬ ነው ማስበው ለዛ ነው ብሔራዊ ቡድኑ በዚህ ልክ የሚንከራተተው በዚህ ልክ ታዳጊዎቻችን በክለቦቻችን ውስጥ በሚገባ የስካውቲንግ ፕሮሰስ የማያልፉት አካዳሚዎቻችን የተገነቡ ስፖርት አካዳሚዎች በሚገባው ልክ ታለንት እያወጡ የሌሉት በሁሉም ስፖርቶች ላይ ሲያስፈልግ ተጠቀምበታለህ እንደ መሳሪያ መከናወን አለበት ስፖርት ወጣቱን ትይዝበታለህ የተለያዩ ነገሮችን ታደርጋለህ በጀት ትመድብለታለህ ግን በአብዛኛው ደግሞ የምትረሳው የማትነጋገርበት የሆነች ወቅታዊ ሞቅታ አሁንም ይሄ ናሽናል ቲም 5ኛ ጨዋታ ወይ 6ኛ ጨዋታ ሲደርስ እኮ ነው መነጋገር የሆነች ጌሙ የግብጽ ሲሆን ከግብጽ ጋር ያለው ጨዋታ ደግሞ ሁሉ ጊዜ ሌላ ትርጉም ስላለው ፍጥጫዎች ስላሉት ስታሸንፍም ስትሸንፍም በግብጽም በኢትዮጵያ ሚዲያዎች በግብጻውያንም በኢትዮጵያንም የተለየ ትርጉም ስላለው ይሄ ከፍ አለ እንጂ የጅቡቲው እኮ ጨዋታ ከግብጽ በላይ ካነጋገረ 3 ዓመት እኮ ነበር ፍቅር ብሔራዊ ቡድን የጅቡቲው ጨዋታ የጅቡቲው አቻ ጨዋታ ከዚህ በላይ ያነጋግራል በግብጽ 4-0 ከመሸነፍ ከጅቡቲ ጋር አቻ መውጣት በጣም የበለጠ ያነጋግራል ግን ስትፈልግ ነው የምታወራው ስትፈልግ ነው ይሄ በሁሉም አካል ላይ ያለ ነውና እውነት ወጣቱን ወደፊት የሚይዝ
ወደፊት ትውልድን በጣም ኢንስፓየር የሚያደርግ ዘርፍ ነው ካልን ስፖርት ብሔራዊ ጤንነትን ብሔራዊ የታለንትን የበለጠ የምንጠቀምበት በሌሎች መስኮች ላይ የምንጠቀምበት ነው ካልን አሁን ከተጀመሩ ነገሮች ጋር አሁን በየቦታው ሁሌ በፖዚቲቭ መልክ የምናነሳቸው ነገሮች አሉ። እንቅስቃሴ ለማድረግ የተመቻቹ ነገሮች ከምንጊዜውም በላይ ጥሩ ይሆኑ መጥተዋል። ሜዳዎች በስፋት እየተገነቡ ነው። የአካል ብቃት ለማድረግ መንገዶች በጣም ጥሩ ይሆኑ ነው። ብዙ ቦታዎች እየተሰሩ ነው። ከነዛ ጎን ለጎን ግን ትውልድ እንደ አሪያ የሚያያቸው አይደንቲቲን የሚገነቡ ልዩነትን አጥፍተው የሚያስተሳስሩ ብሔራዊ ኩራትን የሚፈጥሩ እያልን የምንጠራቸው የኦሎምፒክ ቡድኖች፣ የአትሌቲክስ ናሽናል ቲሞች፣ የእግር ኳስ ብሔራዊ ቡድኖች፣ ክለቦች በትልቅ ደረጃ ስፖርተኞች የሚወጡባቸው ተቋማት ላይ ትልቅ ስራ መሰራት ያለበት ይመስለኛል። ከዛ ውጪ የሽንፈቱ እኔ በስታቲስቲክስ አሁን ኤክስፔክት አደርጋለሁ። እግር ኳስ የምትገምተው ስፖርት ነው። ግምትህ ብትሳሳት የምትወቀስበት አይደለም። ትገምታለህ። እግር ኳስ ላይ ኢትዮጵያና ፈረንሳይ ቢጫወቱ 99.9% ፈረንሳይ ትላለህ። ታሪካቸውን ታመጣና ወቅታዊ ፐርፎርማንሳቸውን ታመጣና የሀገሮችን የእግር ኳስ ደረጃ ታስቀምጠና አይ ፈረንሳይ ትላለህ። ኢትዮጵያ ፈረንሳይን ብታሸንፍ ደስ ይላል እንጂ አንተ ፈረንሳይ ስላልክ አልተወቀስም። እግር ኳስ እንዴ ግምቶችን ታስቀምጣለህ። ኢትዮጵያ ብሔራዊ ቡድን በተጫወተ ቁጥር አያሸንፍም ላያሸንፍ ይችላል እያልክ መገመት ስህተት አይደል። በአንጻሩ እንዲህ አይነት አስተያየቶችና እንዲህ አይነት ተደፍረው የሚወጡ ሐሳቦችን ለውጥ ለማምጣት መጠቀም። የኢትዮጵያ እግር ኳስ በጨለማ ብዙ የሚሰራቸው ነገሮች አሉ። በአደባባይ ትንሹ ነው የሚታየው። በጨለማ ማአት ነገሮች አሉ። ከተጫዋቾች ዝውውር ጀምረ፣ ከክለቦች ፎርሜሽን ጀምረ፣ ከእግር ኳስ ከአትሌቲክስ ከኦሎምፒክ ምርጫ ጀምረ። ምርጫውን አይተዋል እንዴ? በባስ አመጣህ የሆነ ሆቴል ውስጥ አስቀምጠህ መራጮቹን ጣጣጣ አርገህ ከዛ የተመረጡት ሰዎች ምንም አመታቸው እስክትሞላ ድረስ ማንም አይነካቸው። ስትራቴጂክ ፕላን ያምጡ፣ ያሰቡትን ይፈጽሙ አይፈጽሙ ማንም አይነካቸውም። 4 አመቱ ሲደርስ ለመድገብ 8 አመት ሲሞላ 3ኛ ለመሰለስ የሚጥሩበት ብዙ በጨለማ የሚሰሩ ነገሮች አሉ። ይሄንን ትናገራለህ እንደሚል ይሄንን ህዝብ እንደ ቅሬታ ያነሳል። ተጫዋቾች ውስጥ ያሉት ትራንስፓረንሲ የሚፈልጉ ተጫዋቾች እንዲህ ይሆን ነው ይላሉ። ግን ማን ነው ያሰባብረውና መጨረሻ መፍትሄ የሚያመጣው? ሚዲያው እርምጃ ወስድመችም ሄዱ ወይ ህዝቡ ተነስቶ በሞብ እንዲደረግ ማለት አይችልም። ይሄን ማድረግ የሚችለው በሌሎች መስኮች ላይ ለውጥ ለማምጣት ሪስፖንሲቢሊቲ ያለበት የመንግስት በስፖርቱ ዘርፍ የመንግስቱ አካል። ከዛ ዝቅ ስትል በዛ ስር የሚደራጁት ብሔራዊ ፌዴሬሽኖች አሶሲዬሽኖች ናቸው። እነሱ ላይ መስራት በእነሱ ስር ደግሞ ቅድም ያነሳናቸው ከታለንት ጋር አሁን እኮ የኢትዮጵያ እግር ኳስ የስልጠና እንደው መሰረታዊ ስልጠና ቶኑ ምንድነው ብንል ኤፍሬም የምናገኘው ነገር እኮ የለም። በሊጋችን አሰልጣኞች መካከል እንኳን እከሌ እንዲህ ያሰለጥናል፣ እከሌ እንደዚህ ነው የሚያስበው፣ እከሌ እንደዛ ነው ብለን በግልጽ ለመናገር የሚያስችል የእሳቤ አንድነቶች እንኳን ያሉንም። በዚህ መሃል ብሔራዊ ቡድናችን ይሸነፋል ሊሸነፍ ይችላል እያልክ ግምቶችን ብታስቀምጥ የሚያስወግር አይደለም። ሊሸነፍ ይችላል ይሸነፋል እንጂ ሽንፈት ጸጋ በረከቱ ነው። ይሄ ደግሞ የዘራነው ይሄንን በኩራትና ያነሳ ነው አይደል? በቁጭት የሚነሳ ጉዳይ ነው እንጂ ይሄ አንዳንዶቹ ለምሳሌ አሶሺየት ሲያደርጉት አያገባህም እሱ ላይ ምን ችግር? አንዳንዶች ሲያነሱት በቀቶነ አንተ ፈልገህ እንዲሸነፍ እነሱ በህይወቱም ስለተሸነፉ ነው የማሰብ ነገር አለ። ከዛ እንውጣ። ያ አይደለም ትልቁ ጉዳይ። ያ ጉዳይ ሳይሆን ብሔራዊ ቡድኑ የመሸነፍና ያለመሸነፍ ኢምፓክቱን ማየት ነው ትልቁ ፖይንት ብዬ ማስቀመጥ። ስቴክሆልደሮች ባለድርሻ አካላት በተለያየ መንገድ ሐሳብ ሲሰጥ እንዴት እንዲባላል ሊሉ ይችላሉ። እሱ አትርሱኝ ነው አይመለከተንም እኛ እንጂ በራችን ክፍት ነው። እንግዲህ ኢትዮጵያ ብሔራዊ ቡድን የኢትዮጵያ እግር ኳስ መዋቅር ባይዞ በወኔ አታሸንፍ። ከብራዚል ብትጫወት ኢትዮጵያ ታሸንፋለች ብለ አትገምት እንዴ። ሀገር ነች እንዴት ምናምን ሌላ አሉባልታና አጀንዳ ነው። እሱ በተሰማራችሁበት ዘርፍ ላይ እንደዛ ከተሳካላችሁ፣ እውነታው ግን
ሐቁ ግን መሬት ላይ የወረደውን የዘራነውን እያጨድነን ሜዳ አልባነን ራዕይ አልባ ክለቦች ነን ሀገሪቱ ስቴዲየም የላትም ለምን ስቴዲየም የለንም ዓለም ላይ ዞረን ያያናቸው በአፍሪካ የተለያዩ ቦታዎች ስንሄድ በቅርቡ እኮ ከኢትዮጵያ ኩል የታገዱ እኮ እንደነ ሩዋንዳ ዚምባብዌ አይነት እኮ ጨርሰዋል ፍቅር አሁን መችለት ካጋሚውላ ተገኝተዋል በናይጄሪያ ሲሸነፉ ከነ ቤተሰቦቻቸው በቁጭት ወደ በትውልድ ሂደት ዘመን ሳያመልጠን ሂደት ሳያመልጠን በቃ ስታንዳርድ ያለው ስቴዲየም ይዘን ብሔራዊ ቡድናችንን ስበን መመለስ ላይ እንዴት አይነት ስራዎች እየተሰሩ ነው ተስፋዎች አሉ በጣም በትልቁ ተስፋዎች አሉ በተለይ እኔ በቅርቡ አንድ የሰራነው ዶክመንተሪ አለ የአዲስ አበባ ማዘጋጃ ቤት በተለይ አዲስ አበባ ላይ ከሚሰሩ ሜዳዎች ጋር በተያያዘ ክብርት ከንቲባዋ የብሔራዊ ቡድን የበላይ ጠባቂ ተደርገው ሲሾሙ በኢትዮጵያ እግር ኳስ ፌዴሬሽን በተለይ ባለፉት 3-4 ዓመታት ከምቹ አኗኗር ጋር በቃ ጥሩ ሜዳዎች በየአካባቢው እንዲኖሩ ታለንት ከዛ ስለሚገኝ ሪሶርስ ከዛ ስለሚገኝ ክለቦች እኮ በጣም ከጥቂት ክለቦች ውጭ እኮ የመለማመጃ ሜዳ የላቸውም ፍቅር ጽፈት ቤት የላቸውም ግን በየአመቱ ከመንግስት ካዝና ከማዘጋጃ ቤቶች ከ100 ሚሊዮን ብር በላይ ያቃጥላሉ ባለፉት 3 ዓመታት በኢትዮጵያ እግር ኳስ እንደ ስትራቴጂካዊ ትልቅ ግብና ውጤት የሚታየው ክለቦች የራሳቸውን ውድድር እንዲመሩ መደረጉ ነው ነገር ግን ሼር ካምፓኒውን አቋቁመው በኢትዮጵያ እግር ኳስ እኮ ለኮከብ ተጫዋች እኮ 5000 10000 ብር የሚሸለምበት ወቅት ሩቅ አልነበረም እንደሆነ ዋንጫ ነገር ይሻላል ብሎ ነበር አንዴ አዳነ ግርማ እንደው ለልጄ ገብርኤል መማሳየው ኮከብ እየተባሉ 5-10 ሺህ ብር ነበር ሻምፒዮኑ ክለብ እኮ 100 ሺህ ብር 150 ሺህ ተሸልሞ አመቱ ሙሉ ሲጫወት ግን ወንበር ስለሰበረ በካታንጋ በካማናንሽ ሚስማር ተራ ሰብረሃል እንዲያርጋል ተብሎ የስቴዲየም አጥር ሽቦ ምናምን ገንጥልሃል ተብሎ 300 ሺህ ብር ዳ ይሰጣል 150 ሺህ ያሸነፍከው ተጣጣቷል 150 ሺህ ያለብህ ነው የሚባለው ከዚህ ወጥቶ የወረዱ ክለቦቹ ለ10 ሚሊዮን 7 ሚሊዮን 8 ሚሊዮን 12 ሚሊዮን ሼር ያገኙ እያደገ በመጣ ተስፋ የኢትዮጵያ እግር ኳስ እንደ ትንሳኤ በተቆጠረበት ሰዓት እንኳን መቶ አለቃ ፍቃድና ሌሎች የኢትዮጵያ እግር ኳስ አንጋፋ ሰዎች በጥሩ ስትራክቸርና የፕሮፌሽናሊዝም መዋቅር ሊድ ያደረጉት በሚገኙ የሼር ካምፓኒ እንቅስቃሴ ውስጥ እንኳን ፌዴሬሽኑ ትልቁን ስትራቴጂካዊ እግር ኳስ ግብ አስቀምጦ ለክለቦቹ አሻግሮ የራሳቸውን ውድድር እንዲመሩና ከፍ እንዲሉ ተብሎ እንኳን ቁጭ ብለው ተነጋግረው ተወያይተው ተጨቃጭቀው ተስማምተው ያጸደቁትን የራሳቸውን ህግ የሚጥሱ ክለቦች ፌዘኛ የክለብ አስተዳዳሪዎችና ክለቦች ባሉበት ሀገር ላይ እንዴት ጠንካራ ብሔራዊ ቡድን ይፈጠራል ለራሳቸው የማያስቡ ማርኬት የማይፈጥሩ ታለንት ላይ የማይሰሩ ለወጣቶች እድል የማይሰጡ ያዛውንቶች መናኸሪያ እኮ ነው ይሄ ሀቅ ነው እኮ ከዚሁ ተቀምጦ ሊጉ እኮ ሀገር ቤት ከነዋሪው ከስፖርት ቤተሰቡ የራቀ ነው የማይታይ እኮ ነው በባዶ ስቴዲየም ኮቪድ አልወጣም እንደዚህ ሀገር ትላለህ እኮ አንዳንዴ ያሰልጣኝና የኮቺንግ ስታፍ ድምጽ እየሰማህ እኮ ነው ጨዋታ የምታከናው በየቀኑ ተጫዋቾቹ እኮ ዘመዶቻቸው ነው እኮ የሚያዩት ሊጉ ያውም ድሬዳዋ ምናምን የአየር ትኬት እየቆረጡላቸው 1-3-4 ሰው ትጋብዛለህ በዚህ ሂደት ውስጥ ካይንም ከልብ የሚራቀ እግር ኳስ ስርዓት ውስጥ የሚፈጠር ብሔራዊ ቡድን ደግሞ ስቴዲየም አልባ ነው ክልሎች ስቴዲየሞቻችንን ባለፉት አመታት ውስጥ በነበሩ ሂደት ውስጥ ህዳር 29 የብሔር ብሔረሰቦች ቀንን እየናፈቁ የተገነቡ ስቴዲየም መሳዮች ያልተጠናቀቁ አይደለም ስታንዳርድ ሊሆኑ የመንግስትን የህዝብን ሚሊዮን ብሮች በቢሊዮን ብሮች የበሉ ያቃጠሉ አሁን መልሰው መንግስት ላይ ጫና ይሆኑ ለማጠናቀቅ ከፍተኛ ወጪ የሚጠበቅበት በዚህ ሂደት ውስጥ እንደ ተስፋ ለትውልድ ከአፍሪካ ዋንጫ የማስተናገድ ተስፋ ጋር ወይም ህልም ጋር የተያያዘው የአፍኮን 2029 ፕሮጀክት ምናልባት ከተሳካ ኢትዮጵያ ለኔ ከአፍሪካ ዋንጫ ማሸነፍን በላይ ነው ለምን ብትለይ የውዴታ ግዴታ መንግስት በኳሊቲ በስታንዳርድ በአፍሪካችን በተለያዩ ዓለማችን ክፍሎች ያየናቸውን ስቴዲየሞች የመፍጠር ግዴታ አለበት ኦሬዲ ስትራክቸራቸው አለ
የማጠናቀቅ አሁን ባህር ዳር ላይ የተሰራ ነው አዲስ አበባ ላይ የተሰራ ነው አቃቂ ቃሊቲ ላይ የተሰራ ነው አምቦ ሌሎችም እንደዚሁ በየክልሉ ተገትረው የቀሩ በወረፋ የተገነቡ በፉክክር የተገነቡ ግን አሸዋ ድርድር ይሄ አርማታ ድርድሮች በዚህ ሂደት ውስጥ ነው እንግዲህ ኢትዮጵያ ብሔራዊ ቡድን አሸናፊ እንዲሆን የሚጠበቀው እኛ አሁን ካሉት የብሔራዊ ቡድን ተጫዋቾች ወይ ትናንትና ከነበሩት የብሔራዊ ቡድን ተጫዋቾች ወይ አሰልጣኞች ሙያተኞች ጋር አይደለም ስራቸው ስለሆነ የተሻሉ ተጫዋቾች ስለሆኑ ተመርጠው ይሄዳሉ ተሸንፈው ይመጣሉ ይሄ እውነታ ነው ዩጋንዳ ሱዳን ኬንያ ኢቭን በተለይ ደግሞ ዩጋንዳና ሱዳን ታንዛኒያ ከኬንያም በላይ በጣም በተሻለ እግር ኳስ ስታንዳርድ ባለፉት ጥቂት አመታት ወደፊት ተስፈንጥረው ሲመጡ እኛ እንደ ማብሪያ ማጥፊያ ብልጅ ድርግም የምትለውን ጥሩ ውጤት እንኳን ሲመጣ በቅናት በመጠላለፍ በወሬ በገመድ ጉተታ የጀገኑ ባለድርሻ አካላት ስራቸውን የማይሰሩ ህይወታቸውን የማይኖሩ የራሳቸውን ሚና የማይወጡ ከስፖርቱ ግን የሚጠቀሙ ሰዎች ያችን እንኳን ለማጥፋት 40 አይነት ጦር ሲወረውሩ እንደነበር የኢትዮጵያ እግር ኳስ ሀቅ ነው የሊጎቹ የስቴዲየማችን የክለቦቻችን የእግር ኳስ ስፖርት አስተዳደራዊ መዋቅራችንና ሲስተም አመራሮች ወደፊት የሚመጡበት መንገድ ከፖለቲካው ስርዓት የፈሰሱ የስቴዲየም መግቢያ በር የሚጠፋቸው ምን እንደሆነ የማያውቁ እንዴ በጣም ትልልቅ ኮሜዲ መሆን የሚችሉ ስቶሪዎች አሉ በኢትዮጵያ እግር ኳስ ላይ ለምሳሌ አቶ ተክለወይኒ በነበሩበት ሰዓት ግሎባል ኮምፒቲቲቭ ብለው እንዴት ብሔራዊ ቡድን አፍርሰው እሳቸውም ምንድነው ግሩፕ ኦፍ ዴይዝ የሞት ምድብ የምትሉት ሞት ምድብ እሳቸው ትግል ቦታ ነው የሚያውቁት ከብራዚል ከስፔን ከእንግሊዝ የተመኙ በጣም ጥሩ ቅርጽ የነበረውን 3 አመት የቆየውን የሰውነት ቢሻው ቡድን አፈራርሰው ኢንተርኮንቲኔንታል ሆቴል እኮ በፌዴሬሽኑ በየወሩ ከ700 800 ሺህ ብር በላይ ያወጣኮ ማሪያኖ ባሬቶ የተባሉ አሰልጣኝ አምጥተው ቁልቁለቱን የጀመሩት እነሱ ናቸው በ10 ወር ተባረሩ ዮሐንስ ሳሌ መጣ ቻን ገባ ከሳቸው የተሻለ ነገር ሰርቷል ከዛ በኋላ ገብረመድን እንደገና ገብረመድን ውበቱ አባተ ያለ በኢትዮጵያ እግር ኳስ አብርሃም መብራቱ ያልተሞከረ የለም ከዛ ታሪክ ቀያሪ ትውልድ በኋላ በዚህ ሂደት ውስጥ 9 አመት ጠብቀን አፍሪካ ዋንጫ ገባን የነበረችው መነቃቃት ላይ እንኳን የነበረ ሽኩቻ ያደባባይ ሚስጥር ነው ስለዚህ ጥቂት የሚሰሩትን ማክበር ያልሰሩትን መውቀስ እኔ ምን ሰራው ብሎ ወደፊት መምጣት ሚዲያው ከመናገር አናሊሲስ ከመስጠት ሙያተኞችን ከመጋበዝ የስቱዲዮ በሩን ክፍት አድርጎ ከመስራት እያንዳንዱን ነገር ፌስ ለማድረግ ለዚህ ነው በሚሊዮኖች ደረጃ ተቀባይነቱ የመጣው ስራው የመጣው በዚህ ሂደት ውስጥ ፍቅር ግን አንድ የመጨረሻ በዚህ ሂደት ውስጥ ግን እንትን ማድረግ አያስፈልግም ከእውነታው ጋር መጋፈጥ ነው ለኔ በጣም የተሻለ የሚሆነው አሁንም በኢትዮጵያ እግር ኳስ ስርዓት ሂደት ውስጥ ትናንትና በግብጽ ስለተሸነፈን ሳይሆን እድሜ ልካችንን ስታሸንፈን ነበርኩ አንዴ ነው ካሸነፍነው ምን ይሄ አዲስ ነው እንዴ 8-0 ቀኑ ሙሉ እኮ ይመስል ነበር በነ ቆጬ ጊዜ 6-0 እኛ ብልሽ ድርግም የሚሉ ውጤቶች ነው ያሉ ክለቦቻችን ይሄንን ሲያደርጉ እናስታውሳለን በእናሰግር ተስፋ የኢትዮጵያ ቡና አልአህሊን ያሸነፈበት ግን እኮ እንዲሁ እየዞረ ሲደቆስ ነበር ጊዮርጊስ ብትለው ደደቢት ብትለው በኢንተርናሽናል የካፍ የኮንፌዴሬሽን ዋንጫዎች ላይ ደረጃ መዳቢ ናቸው ክለቦቻችን ከቅድመ ማጣሪያ የሚጀምሩ ናቸው ቁጭት የለም ሜዳ ለምን የለንም የሚል ቁጭት የለም ከጀርባ የሚያወሩ ምርጫ ሲደርስ ወደፊት የሚመጡ ኦሎምፒክ ሲደርስ ዓለም ሻምፒዮና ሲደርስ ኡኡታው ይነሳል ኢትዮጵያ ከግብጽ ስትጫወት ኡኡታው ይነሳል ሲደቆስ የከረመ ናሽናል ቲም እኮ እስከ ግብጽ ጨዋታ ድረስ እኮ ይህ ሐሳብ አልነበረም ማህበረሰቡ ህዝብ ይሄንን በቁጭት ድንገት ማንሳት መብቱ ነው በነጻነት ግን ነገም የግብጽ ጨዋታ ይደርሳል ሌሎች የቡርኪና ፋሶና የቀሪ የዓለም ዋንጫ ማጣሪያ ጨዋታዎች ይደርሳሉ ኢትዮጵያ ስታንዳርድ ሜዳዎቿን ሳታጠናቅቅ ይሄ የኢትዮጵያ እግር ኳስ ሀቅ ነው ፍቅር የአጠቃላይ ምንድነው በኢትዮጵያ ስፖርት ዙሪያውን የምናነሳቸው ነገሮች በፊት ለፊት ሲመጡ በአብዛኛው
ጨለምተኛ የሚሆኑ ሐሳቦች ናቸው ከውጤት አንፃር ከወሰድናቸው እነዚህ ነገሮች አንዴና በሚያሳምን ሁኔታ በደንብ መግለጽ መግባባት መፍትያቸውንና የመውጫ መንገዱን ለማመላከት ይረዳሉ በሚረዳ መልክ ማንሳትም ያስፈልጋል ይሄ የምንለው ለምንድነው በእግር ኳሱ በመጀመሪያዎቹ አመታት በ1960ዎቹ መጀመሪያ 70ዎቹ ኋላ 1980 ሴካፋ በኋላ 2013 2005 በእኛ የአፍሪካ ዋንጫ እነዛ ክስተቶች እንኳን ሲፈጠሩ ምን አይነት ፕራይድ እንደነበር ምን አይነት ኩራት እንደነበር ምን አይነት መግባባት እንደነበር የቅርብ ጊዜ ትውስታዎች ናቸው 2005 ጥቅምት 4 ሱዳንን አሸንፈን ወደ አፍሪካ ዋንጫ ስንመለስ በሁሉም የሀገሪቱ ጫፎች ላይ የነበረውን ስሜት አሁን እንደገና መለስ ብሎ ማስታወስ እነዛን ቀናት ማየት ስለምንፈልግ ነው እንዲህ አይነት ሂደቶችን እንዲህ አይነት አሰራሮችን በስፋት የምናነሳው እነዚህ አይነት የድል ቀኖች ለሀገራችንም ለስፖርቱም የበለጠ ስለሚያስፈልጉንና ስለሚገባን ጭምር ነው መረር ብለን ጠንከር ብለን እንዲህ አይነት ሐሳቦችን የምናነሳው ኦሎምፒክም ላይ ተመሳሳይ ነው ኤፍሬም አሁን ለምሳሌ አበበ ቢቂላ ሲያሸንፍ ኃይሌ ገብረስላሴ ሲያሸንፍ ደራርቱ ሁሉ የመጀመሪያው አፍሪካዊት ስትሆን ከሰሃራ በታች ኃይሌ እንደዛ 27 ሪከርዶችን ሲሰባብር አበበ በባዶ እግሩ ሲያሸንፍ እኮ ስለ ኢትዮጵያ ወደ ዓለም መድረክ ዘው ብላ የገባችበት አይደለም የነበሩትን ስሜቶች አስተውሳቸው ሲድኒን አስተውስ እና እነዚህ በብሔራዊ ቡድን ደረጃ የሚመጡ ስኬቶች ውድቀቶቹ ውጤት በጣም ሲጠፋ አሁን እንደተፈጠረው አይነት ተስፋ የመቁረጥ ጨለምተኝነት ሜዳዎቹ ይጥፉ እግር ኳስ ይጥፋ ስፖርት ይጥፋ ሌላ ነገር እንስራበት በጀቱ የሚሉ ጽንፍ ሄዱ ስሜቶችን ጨምሮ ለመስተካከል ምን እናድርግ የሚሉ ጠንካራ ስሜቶች የሚነሱት በዛኛው ገጽ ውጤት ሲመጣ የሚፈጥረው ኢምፓክት ትልቅ ስለሆነ ነው እና ይሄንን ትልቅ ኮንሰፕት መውሰድ ነው የሚያስፈልገው በብዙ መልክ በብዙ ነገር ከዳይቨርሲቲ ያላት ሀገር ነች ኢትዮጵያ እንደ ስፖርት ግን እንደ ስፖርት ስኬቶች እንደ ስፖርት ውድቀቶች በጋራ ሐሳብ የሚሰጥበት ነገር እኔ ብዙ ተመልክቻለሁ እና ይሄንን ትልቅ አቅም መጠቀም ያስፈልጋል የሚወክሉን ደግሞ ሁላችንም የሚወክሉን ደግሞ ብሔራዊ ቡድኖች ናቸው ክለቦች አካባቢን ይወክላሉ ከተማን ይወክላሉ አካዳሚዎች እና ናሽናል ቲሞች የሚያወጣቸው ታለንቶች ናቸው እኛን የሚወክሉና በእነዚህ ደረጃ በትልቁ መነጋገር አስፈላጊ ነው ጸጥ ብሎ አይ ዝም በቃ እንደዚህ እናደርጋለን ኢትዮጵያ ብሔራዊ ቡድን ስለሆነ ኢትዮጵያ ኦሎምፒክ ቡድን ስለሆነ ኢትዮጵያ አትሌቲክስ ቡድን ስለሆነ በቃ መልካሙ ብቻ እየተነገረ የመገንባት ነገሮች ብቻ በባዶ መሰረት ሳይኖራቸው የመገንባት ነገሮች ብቻ እየተነገሩ ውጤቶቹ አይመጡም ስንት ዘመን እንጠብቃለን ደፈር ብለን ሳንነጋገር የሁሉ ፍላጎት የሁሉ አስተያየት መስጠት ከተለያየ አቅጣጫ በተለያየ ቶን እና የቃል መጠን የንግግር መጠን የመገለጹ ሂደት የሀገር ብሔራዊ ቡድን በሚገባው ልክ እንዲገኝ የመፈለግ ነው ብዬ አምናለሁ መጨረሻ ላይ አሁንም ሚዲያው ይናገራል ብዙ ጊዜ አንዳንድ አስተያየቶችን ሰማለሁ ኤፍሬም ሚዲያው ሽፋን ማይሰጥበት ሰዓት አለ ሽፋን ልስጥ ስትል የምታወራቸው ነገሮች እንዲህ አይነት ነገሮች ናቸው በአብዛኛው የኢትዮጵያ ስፖርት ሽፋን በጣም በከፍተኛ ሁኔታ ያገኘበት ሰዓት አለ ልክ ውድዶች ሲመጡ ውድዶች ሳይኖሩ እንደገና ሽፋን ደግሞ ከሽፋን ውጭ የሚያንስበት ሰዓት አለ በሁለቱም ሰዓት ላይ ውጤቶቹ በሚያስገርም ሁኔታ ተመሳሳይ ናቸው ነገሮችን መስራት ያለበት የሚዲያው ሮል ውይይት መድረኮች ማዘጋጀት ሐሳቦችን ለሚመለከተው አካል ማምጣት ለስፖርቱ ሽፋን መስጠት የሚያነቃቁ ታሪኮችን በምሳሌነት ማምጣት ምናምን ያለ እንዘረዝራቸዋለን ከዚህ ዘለለ ነገር ግን ሊኖር አይችልም ህዝቡ ደጋፊ ነው ተገይቶ መደገፍ ማበረታታት በፋይናንስ በአካልም በመገኘት ማበረታታት ነው ይሄንን ለዘመናት ሳይታከት አድርጎታል ከዚህ ውጪ ምን ማድረግ አይችልም ገብቶ አይጫወት ገብቶ አመራር አይመርጥ ምንም ማድረግ አይችልም ተጫዋቾች ታለንታቸውን ይዘው መገኘት በየሰፈራቸው መጣር ነው በሚችሉት በተከፈተች በር ውስጥ ታለንታቸውን ለማሳየት መንቀሳቀስ
ዘለው አካዳሚ ውስጥ አይገቡም ዘለው ክለቦች ውስጥ አይገቡም ባልተሰራ ስርዓት ውስጥ እንዴት ይሄ ሁሉ የተበታተነ ሐሳብ ነው የወደቀ ሐሳብ የሚያሰባብረው አካል ግን አንድ ፌዴሬሽን ብለ መታቀርበው አመራር ጠንካራ መንግስት የስፖርቱን አመራር የሚያይበትን መንገድ ፈትሾ እነዚህ ነገሮች ወደ መስመር ማምጣት ነው ያኔ አሁን እየወደቀ የመጣው ግን በፊት በኩራት የሚጠቀሰው አትሌቲክስ በመውደቁ ብቻ የሚታወቀው እግር ኳስ በተለይ ከ1960ዎቹ በኋላ በመውደቅ ብቻ አልፎ ሴካፋ 1980 ከዛም 3 ጊዜ ሴካፋ ሻምፒዮን ሆነናል በአስራት ኃይሌ ሰውነት ናሽናል ቲሙን ይዘው አፍሪካ ዋንጫ ገብቷል ውበቱ እንደዛ አድርጓል በተመሳሳይ በጣም አልፎ ካልሆኑ በስተቀር ከ1960ዎቹ ጀምረህ እስከ መጨረሻው የኢትዮጵያ እግር ኳስ በዲክላይን ነው የምታውቀው በክለቦችም የሻምፒዮንነት ታሪክ የለንም በአፍሪካ ዋንጫ የተሳትፎም ታሪክ ብዙ የለንም እነዚህ ነገሮች ለማስተካከል እውነተኛው ውይይት መደረግ አለበት የሚል እምነት አለ አለዛ ደግሞ አሁን ምን ጠብቀው መቼ መሰለ ወደ ሐምሌ ነው ወደ ነሐሴ ወር ስለ ኦሎምፒክ አወራን ኤፍሬም እንደዛ በጣም ሚዲያው በሙሉ ሶሻል ሚዲያው በሙሉ ኒው ሚዲያው በሙሉ ኦሎምፒክን ጉዳይ ያደረገው ዝም ተባለ ቀስ አለ እግር ኳስ መጣ የእግር ኳስ አሁን ወሬ ሆነ ነገም ይረሳል ከዛ ይረሳና ደግሞ አንድ ኢቨንት እንጠብቃለን ምናነሳቸው ነጥቦች ግን ዛሬ ያነሳናቸው ናቸው ዛሬ እኔና አንተ ያነሳናቸው ሐሳቦች እንደገና ችግሩ ነው ወይ ሜዳ ወይ አመራር ወይ ስካውቲንግ ወይ የኮቺንግ ጉዳይ ምናምን ይያል ያነሳን እንሄዳለን ስለዚህ የሆነ ቦታ ላይ የሚቆምበት ስትራቴጂክ የሆነ ቲንኪንግ በሀገር ደረጃ ያስፈልገናል ይሄ ደግሞ በሚመለከተው አካል ውስጥ በሚመለከተው መንግስት ውስጥ መታየት አለበት የሚል ሐሳብ ነው ያለኝ በዚህ አጠቃልላለሁ እኔ የመጨረሻ ሐሳብ ሌሰን ከሆኑ የአፍሪካ ሀገራት በቅርብ ዓመታት እግር ኳሳቸውን ከምንም ያነሱ ኮሞሮስ ኬፕ ቨርድ ሞሪታኒያ ጎረቤት እንምጣ ሱዳን ዩጋንዳ ታንዛኒያ አውትሶርስ ማድረግም እኮ ይቻላል ሐሳብ ያጠራቸው ሙያተኞች ካሉኛ ሚዲያው በሚችለው አቅም ይረዳል ሁሉም ይሰራል አየር ላይ ብቻ ሳይሆን ከኦዲየንሶችና ከሚሊዮኖች የምንገናኝበት ህዝብ ጋር ብቻ ሳይሆን ከስቴክሆልደሮቹ ጋር እኛ ኢትዮጵያን እግር ኳስን እንወዳለን እንጂ በህይወት ደስታ እየኖርን አይደለም አልታደልንም እንደዛ ብልሽ ድርግም በሚሉ ውጤቶች ውስጥ እንኳን ያንን ይዞ ለመቀጠል የሚደረግ ጥሩ ሌሰን መውሰድ ሳይሆን ያንን ማክበር ያንን የትናንትናውን ጥሩ ነገር ማክበር ሳይሆን የታየችውን ነገር እንኳን ለማጥፋት ዘመቻ የሚከፍቱ ሙያተኞች ከስፖርቱ እኮ እየተጠቀሙ ትራንሰርተው እንደገና ወጥተው መልሰው አትርሱኝ መልሰው ገብቶ ማስተዳደር የሚፈልጉ ወደ ማጠቃለሉ በዚህ ሂደት ውስጥ ነው የኢትዮጵያ እግር ኳስ ቀለምና የኢትዮጵያ እግር ኳስ ስርዓት አጠቃላይ ስፖርታችን እዚህ ደረሰው ጀማሪዎች ነበር አሁን እድገታችን እንደ ካሮት ነው አሸናፊዎች ነበር አሁን አትሌቲክስ ላይ እንኳን ተጠራጣሪዎች ሆነናል በውድቀት ስቶሪ የሚታወቀው የኢትዮጵያ እግር ኳስ በደካማ ክለቦች ብዙ ውስጥ የሚታወቀው የኢትዮጵያ እግር ኳስ ግን ስፖርት የሚፈጥረው ነገር በልኩ መረዳት ከተቻለ ከቱሪዝም ከሀገር ገጽታ ግንባታ ሚሊዮኖችን የሚያስተሳስር ከመሆኑ አንፃር ውጤት እንኳን ሲመጣ የነበረው ከፍ ያለ መነቃቃት እንዲፈጠር ከፈለግን ከእውነታው መጋፈጥ ከሐቁ መጋፈጥ ከፍ ያለ ገንዘብ መንግስት ያጠፋል በየአመቱ ለኢትዮጵያ ብዙ ማይጠቅሙ ክለቦች 2 ቢሊዮን ብር በላይ ባለፉት 3-4 አመታት ያለ ዳታ ነው ወትሮም 1 ቢሊዮን አካባቢ በላይ ነበር ምን ይስሩ ማንን ኮከብ ይፍጠሩ የትኛውን ወደፊት ያምጡ ሙያተኞች ወደፊት እንዴት ፍሮንት ይመጣሉ የሚታወቅ ነገር የለም ግን ውድድር አለ ያልቃል ለሆኑ ባለድርሻ አካላት የህይወት መምሪያ ስራ ነው ያ ስለሆነ አትንኩኝ አትልም ከእውነታው መጋፈጥና ወይ ቆም ብሎ ማሰብ ይሄንን ለመውሰድ ቅድም ባጠቃለልከው መንገድ ሁሉም ባለድርሻ አካላት ከመንግስት
ከሚኒስትር መስሪያ ቤቱ ከሀገሪቱ እግር ኳስ ብሔራዊ ፌዴሬሽኖች ከክለቦች ከሊጉ መዋቅር ሚዲያው ባንድዊንግ አጠቃላይ ስፖርት ቤተሰቡን ጨምሮ የኢትዮጵያ እግር ኳስ ላይ ቁጭት ያስፈልጋል። ወቅት እየጠበቅን ስንመጣ ምናወራው ይሆናል የሚለው በጣም ያስማማኛል ፍቅር። ይሄ እንዳትጠራጠር እኔ አሁንም ኢሹው ነው ስለተነሳ ስራችንም ስለሆነ እንጂ እንዲሆን ይፈልጋል ወይ ብለናል። ቀጣዩን የግብጽ ጨዋታ እንጠብቃለን የኢትዮጵያ ብሔራዊ ቡድን ላይ ለማውራት። ወደ ካይሮ ደግሞ ሲያቀና ምን ይገጥመው ይሆን ብሎ ደግሞ ህዝቡ ይነሳል። እንዴት አርገው ይለቁን ይሆን የሚል ስጋትና ህዝቡ ያነሳል። ስፖርት ነፃ ሐሳብ ነው፣ በዛ ሂደት ውስጥ የምታወራበት ነው። ለማንኛውም የኢትዮጵያ ብሔራዊ ቡድን ከዚህ ከዓለም ዋንጫ ማጣሪያ ጨዋታው ከአፍሪካ ዋንጫ ማጣሪያ ጨዋታው አጠቃላይ የኢትዮጵያ ስፖርት ቀለም ላይ ያነሳነው ጥቅል ሐሳብ በዚሁ እናጠናቀቃለን። የተከበራችሁ አድማጮቻችን ካይንም ከልብ የሚራቀው የኢትዮጵያ እግር ኳስ ስርዓት የኢትዮጵያ ብሔራዊ ቡድን በልዩ መንገድ እንግዲህ መራራው እውነታን ተጋፍጦ ወደፊት ለመምጣት ሌሰን ከሆኑ ጥቂት የሀገራቸውን እግር ኳስ በአመታት ውስጥ ሂደት ውስጥ ስቴዲየም አልነበራቸውም፣ ስቴዲየም ሰርተው ስታንዳርድ የላቸውም ሲባሉ ስታንዳርድ አድርገው ታለንት ፈጥረው ሪሶርስ ፈጥረው ገንዘብ ፈጥረው ድንበር ተሻግረው ኢንተርናሽናል ተቋማትን ጭምር ከነሱ ጋር አሶሲዬት አድርገው ስፖርታቸውን እግር ኳሳቸውን ውጤታቸውን ያነቃቁ ሀገራት አሉ። ከሌሎች ሌሰን እየወሰዱ እኛ የሄድን ሞሮኮን ፌዴሬሽኑን የሞሮኮን እግር ኳስ ባለስልጣናት ታሪካችንን እየተናገርን የይርንቃቸውን ውለታ እየገለጽን በሚያሳፍር ደረጃ ሆቴልም ለምነን ሜዳ ለምነን ምንጫወት በዛ ላይ የተሸነፍን በየጌሙ ምንመጣ ስንሆን ሁሉም ስቴክሆልደሮች ተጠያቂነትና ቁጭት ያስፈልጋል። በጣም አሳፋሪ ስለሆነ ኢትዮጵያ አይገባትም ነበር። ለኢትዮጵያ የሚመጥን ስራ ከተጫዋቾቹ ብቻ ሳይሆን በከፍታችን ልክ አፍሪካ ዋንጫውን ጀምረን ለአፍሪካውያን ያስተማረን ሆነን የትናንትና ታሪካችንን ይዘን ዛሬ ላይ ቆመን ነገር ለመሻገር መስራት ያስፈልጋል። ገመድ ጉተታውን ተተለ ማለት ነው። እናጠቃልላለን።